ጤና ይስጥልን እንደምሏችኋል 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ የሚሰራጭላችሁ የአራት ማዕዘን የዜና ወጃችን አሁን ጀመረ አበይት ዜናዎችን በቅድሚያ የፌደራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን የወጣውን አዋጅ ለማሻሻልና ለማጠቃለል ለተጨማሪ ጥናት ለህግና ፍትህ ዲሞክራሲያዊ ጉዳዮች ቋሚ ኮሚቴ በአፋር ክልል አሚባራ ወረዳ የሚገኙ ከፊል አርብቶ አደሮች በመስኖ ልማት ገቢያቸው እየተሻሻለ መምጣቱን ተናገሩ። የአየር ጸባይ ለውጥን ለመከላከል እየተደረጉ ያሉ ዓለም አቀፍ ጥረቶች ውጤት እያመጡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀ። አብራችሁን ቆዩ። መሰለ ገብሮት ነው። በአፋር ክልል አሚባራ ወረዳ የሚገኙ ከፊል አርብቶ አደሮች በመስኖ ልማት ገቢያቸው እየተሻሻለ መምጣቱን ተናገሩ። ከፊል አርብቶ አደሮቹ መስኖን በመጠቀም በአመት 3 ማምረት መቻላቸውንም ይናገራሉ። ተስፋ ለሜሳ ናግሯቸዋል። የአዋሽ ወንዝ ያለ ጥቅም በርካታ ውሃ እንደሚባክነው ሁሉ ቀላል የማይባሉ በተፋሰሱ ስር የሚገኙ የአርብቶ አደሮችና ከፊል አርብቶ አደሮችን ህይወት ቀይሯል። ለዚህ ደግሞ በአፋር ክልል የአሚባራ ወረዳ አርብቶ አደሮች ምስክሮች ናቸው። የቀድሞ አርብቶ አደር የአሁኑ ከፊል አርብቶ አደር አቶ ኢብራሂም ዲያዳር የአዋሽ ወንዝ ውለታ ከዋለላቸው ሰዎች መካከል አንዱ ናቸው። አቶ ኢብራሂም የአዋሽ ወንዝን በመስኖ በመጠቀም ከእንስሳት እርባታ ጎን ለጎን የተለያዩ ሰብሎችን በማምረት ከቀድሞ የተሻለ ገቢ ያገኙ ነው። አታማ ከፈላ መሐል አህቲ ዳህሪክ ሰድሱ ይመይ በዚህ እርሻ ብዙ ለውጦችን አግኝቻለሁ። ከዚህ በፊት ጥቂት ፍየሎች ነበሩኝ። አሁን በርካታ ፍየሎችና በጎች አሉኝ። የቤተሰቦቼ ኑሮም ለውጥ ታይቶበታል። ልክ እንደ አቶ ኢብራሂም ሁሉ በቅርቡ በመንደር የተሰባሰቡት አቶ ኡመር መሐመድ መስኖን በመጠቀም ያመረቱትን የበቆሎ ምርት ሲያዘጋጁ ነው ያገኘናቸው። አብዑረት ለሕዳሜ ይህን የእርሻ ስራ ከመጀመሪያ በፊት ፍየሎች ነበር የምጠብቀው። ሙሉ ጊዜንም የማሳልፈው ከነሱ ጋር ነው። ዛሬ ላይ ግን በዚህ ቀበሌ በመንደር ተሰባስበን በመስኖ በመታገዝ በህይወታችን ላይ ብዙ ለውጦችን አግኝተናል። በወረዳው አንገሊሌ ቀበሌ በመንደር የተሰባሰቡ አብዛኞቹ አርብቶ አደሮች አሁን ላይ በአመት 3 ጊዜ የተለያዩ የግብርና ምርቶችን በማምረት ወደ ከፊል አርብቶ አደርነት ተሸጋግረዋል። ካለፉት 3 ወራት ወዲህ ግን በአካባቢው በተከሰተው መጤ ተባይ ስጋት ላይ መሆናቸውን ነው አርብቶ አደሮቹ የሚናገሩት። የወረዳው አርብቶ አደርና ግብርና ልማት ጽሕፈት ቤት ችግሩ አሳሳቢ መሆኑን ገልጾ ጊዜያዊ መፍትሄዎችን እየፈለኩኝ ነው ብሏል። በቆሎው አዛ ሲድሊንግ ስቴጅ ላይ ያለበት ሰዓት በቆሎው የማልቀም ስራና ኬሚካል ላይ የማርጨት ስራዎችን በጎን ለጎንም ካሄደው ለምን ቫራይቱ እየቀነሰ ነው ስለምንሄድ ይሄን ነገር በትክክል መስራት አለብን ብዬ ነው የምገምተው። ይሄን ነገር እሱ ከሰራ ነው ያው ወደ መሬቱም በሚጋባ ሰዓት ማለት እንደገና ደግሞ ላርባው ስቴጅ ላይ ከደረሰ በኋላ ወደ ኪንፍ አምጥቶ የማብራት ሁኔታዎች አለ ተባዩም። ስለዚህ በዛም እኛና ማህበረሰቡን በተባባሪ ክንዱም በዛም የምንሰራ ከሆነ የማይጠፋበት ምክንያት የለም፣ መጥፋቱም ይቻላል ብዬ ነው የምገምተው። በአሚባራ ወረዳ በአዋሽ ወንዝ የመስኖ ልማት አማካኝነት ከ40 ሺህ በላይ አርብቶ አደሮች ተጠቃሚ መሆናቸውም ታውቋል። በአገር አቀፍ ደረጃ እንግዲህ የመስኖ ልማት እየተከናወነ ነው የሚገኘው። በተለይ በዚህ በሀገር አቀፍ የመስኖ ልማት ዙሪያ ደግሞ ሪፖርተራችን ይመራል አደም ተጨማሪ መረጃ ላይ ደርሰን እዚህ ስቱዲዮአችን ይገኛል። እንደምን ዋልክ መሰለ? ምን ይመስላል የሀገራችን የመስኖ ልማት ስራ? አመሰግናለሁ። እንግዲህ የመስኖ ስራ አሁን በአሁኑ ወቅት የመኸር ወቅት የሚጠናቀቅበት ወይም ደግሞ የመኸር ሰብሎች እየተሰበሰቡ ያለበት ሁኔታ ነው። እሱ እንደተጠናቀቀ ደግሞ በተለያዩ በሀገሪቱ አካባቢዎች በተለይም በቆላማና ውሃ በሚደርስባቸው ሀገሪቱ አካባቢዎች የመስኖ ስራ የሚጀመርበት ነው። በዘንድሮው የመስኖ ልማት ስራም እንግዲህ ወደ 6 ሚሊዮን የሚሆኑ አርሶ አደሮች የሚሳተፉበት ነው ማለት ነው። በዘንድሮው አሁን የመኸር ሰብሎች እንደተጠናቀቁ አሁን በአንዳንድ አካባቢዎችም እንዲሁ ተጀምረዋል የመስኖ ስራው ማለት ነው። በአጠቃላይ ግን በሀገር አቀፍ ደረጃ 6 ሚሊዮን የሚሆኑ አርሶ አደሮች ይሳተፋሉ ተብሎ ይጠበቃል። በሌላ በኩል እንግዲህ በዚህ በመስኖ ስራ የሚለሙ ዋና ዋና ሰብሎች ማለት ነው አትክልትና ፍራፍሬ ከነዚህ መካከል ጎመን፣ ፓፓያና ሌሎችም የሚገኙበት ነው። ከአትክልትና ፍራፍሬው በተጨማሪ ደግሞ የተለያዩ የሰብል ዝርያዎች የሚለሙበት እንደ ስንዴ፣ በቆሎን ጨምሮ የማልማት ስራ የሚከናወንበት ነው ማለት ነው።
ከዛ በዚሁ በመስኖ ስራ ዘርፎች እንዲሁ ደግሞ የሚያጋጥሙ ችግሮች ደግሞ የዘርፉ ተግዳሮት ተብሎ የተለዩ አሉ። ለምሳሌ በእንደዚህ በሚለሙ ሰብሎች ላይ የጸረ ሰብል ተባዮች መፈጠር፣ ከዛም ባሻገር ደግሞ የአፈር ጨዋማነት እንግዲህ በመስኖ ስራ ወቅት ከፍተኛ የሆነ ወይም ደግሞ ውሃን ከመጠን በላይ መጠቀም ወይም በአግባቡ ያለ መጠቀም ሁኔታ የአፈር ጨዋማነትን የሚያስከትለው ችግር ነው ማለት ነው። ከዛም ደግሞ በዚሁ በመስኖ ስራ አትክልትና ፍራፍሬ የሚሆን ሰብሎችን አርሶ አደሩ አምርቶ ሲያበቃ ወደ ገበያ አውጥቶ የሚሸጥበት የገበያ ትስስር አለመፈጠር ነው ማለት ነው። እንግዲህ አርሶ አደሩ ከምግብ ፍጆታው ባለፈ ለገበያ የሚሆኑ ሰብሎችንም እና አትክልትና ፍራፍሬ ቢያመርትም የገበያ ትስስሩ ግን እንደ ማነቆና ችግር ሆኖ ነው የተለየው ማለት ነው። እንግዲህ እነዚህን ችግሮች ለመፍታት እንደ መፍትሄ ሊወሰዱ ይገባል የተባሉ ነገሮች የመጀመሪያው እንግዲህ የጸረ ሰብል ተባዮች ሲከሰቱ የጸረ ተባይ ኬሚካልን መጠቀም ነው። ከዛም ውጭ ደግሞ የአፈር ጨዋማነትን ለመከላከል ውሃ በአግባቡ መጠቀም፣ በመስኖ ስራ ወቅት ከፍተኛ የሆነ የውሃ ብክነትን ወይም ደግሞ ከልክ በላይ የሆነ ውሃን አለመጠቀም እንዲሁ እሱን መከላከል ይቻላል። ለሰብሎች ለምሳሌ እነዚህ ጸረ ተባይ ሰብሎች ሲከሰቱ ጸረ ሰብል ተባዮች ሲከሰቱ እንደዚሁ ደግሞ ሰብሎችን ክትትልና ድጋፍ በማድረግ ለምሳሌ በተለይም በቆሎና አትክልትና ፍራፍሬዎች ላይ እንደዚህ ሲከሰቱ ክትትልና ድጋፍ በማድረግ የትኛው ላይ ገና ከጅምሩ ራሱ እነዚህ ነገሮች ማጥፋት የሚቻልበት ሁኔታ ስለሚኖር ክትትልና ድጋፍ ማድረግም ያስፈልጋል የሚል ነገሮች ናቸው የተቀመጡት። ይህን ይመስላል መሰለ ያለው መረጃ። እናመሰግናለን ማር ለሰጠው ማብራሪያ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን በሬዲዮና ኦንላይን ከሚሰጠው አገልግሎት በተጨማሪ የተንቀሳቃሽ ስልክ አጭር የጽሑፍ መልእክት አገልግሎት በአዲስ መልክ መስጠት ጀመረ። ኮርፖሬሽኑ ትኩስ ዜናና ወቅታዊ የቢዝነስና ስፖርት መረጃዎችን በኤስኤምኤስ አገልግሎቱ በየዕለቱ በማድረስ ላይ ይገኛል። አገልግሎቱን ለማግኘት 8600 ላይ አንድን ይላኩ። የአማርኛ ዜና ከፈለጉ አንድን ይላኩ። የእንግሊዘኛ ዜና ከፈለጉ ሁለትን ይላኩ። ለሀገር ውስጥ ዜና አንድን ይላኩ። ለውጭ ዜና ሁለትን ይላኩ። ለሀገር ውስጥ የስፖርት መረጃ 3ን ይላኩ። ለውጭ የስፖርት መረጃ 4ን ይላኩ። ለቢዝነስ መረጃ 5ን ይላኩ። ለምንዛሪ መረጃ 6ን ይላኩ። ምርጫውን ለማረጋገጥ አንድን ይላኩ። መረጃው ሲደርሰው ብቻ 1 ብር ከሂሳቦ ላይ ተቀናሽ ይደረጋል። አገልግሎቱን ለማቋረጥ 0ን ይላኩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን የወጣውን ረቂቅ አዋጅ ለማሻሻልና ለማጠቃለል ለተጨማሪ ጥናት ለህግና ፍትህ ዲሞክራሲያዊ ጉዳዮች ቋሚ ኮሚቴ መራ። ምክር ቤቱ በችኮላ ከሚጸድቅ ተጨማሪ አስፈጻሚ አካላት ሚናና አካቶ እንዲታይ ወስኗል። ሀብታሙ ደባሱ በቅርቡ የጸደቀው የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር የሚወስነው አዋጅ የቴክኒክና የይዘት ለውጥ ማድረግ በማስፈለጉ አዋጁ ሊሻሻል መሆኑን ተገልጿል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ጫላ ለሜ አዋጁን የይዘት ለውጥ ማድረግ ያስፈለገበትን ምክንያት ለምክር ቤቱ አባላት አስረድተዋል። ቴክኒካል እርማት አንፃር በተለይ በአንቀጽ 22 የተደረገው ማሻሻያ በእንግሊዘኛ ቅጂ በአንቀጽ 22 ኤም የተገለጸው በአማርኛ ቅጂ ስለሌለ ይህንንም ለማስተካከል ነው ታሰበው። ሌላው በአንቀጽ 33 የተደረገ ማሻሻያ ነው። ተቋማት ተጠሪ የሆኑለት የመንግስት አካል በስተት ሆኖ የተገኙትን ማስተካከያ ለማድረግ ሲሆን በአዋጅ አንቀጽ 33 ላይ የተገለጸው ብሔራዊ ሰው ሰራሽ እንስሳት ማራቢያ ማዕከል የሚለው በስተት ስለሆነ ይህንን በብሔራዊ እንስሳት ዝርያ ማሻሻያ ኢንስቲትዩት በሚል እንዲስተካከል ታስቦ ነው የቀረበው። ሌላው በባህልና ቱሪዝም ሚኒስቴርና በቱሪዝም ኢትዮጵያ የታየ የስልጣን መደራረብና መነጣጠቅ ሊያስከትሉ የሚችሉ ተግባራት በዚህ ውስጥ ስላሉ ይህንንም ለማሻሻል ተብሎ የቀረበ ነው። ስለዚህም በአጠቃላይ በተለያዩ ቦታዎች የነበሩትን እና በቅርቡ የጸደቀውን አዋጅ አንድ ላይ በማድረግ እንዲታተሙ ታስቦ የተደረገ ማሻሻያ ስለሆነ ረቂቅ አዋጁ ወደ ቋሚ ኮሚቴ ሳይመራ በውይይት ተደርጎበት እንዲጸድቅ ይህንን ሞሽን አቀርባለሁ። የምክር ቤቱ አባላትም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን የወጣው አዋጅ ለማሻሻል በቀጥታ በምክር ቤቱ እንዲጸድቅ በመንግስት የቀረበውን ሞሽን አባላቱ የማሻሻያ አዋጁ በችኮላ ከሚጸድቅ ተጨማሪ ጊዜ ተሰጥቶት ሌሎች ጉዳዮች መታየት አለባቸው ብለዋል። በችኮላ ከምናጸድቅ እንደገና ታይቶ
በደንብ ተፈትሾ በማያዳግም መልኩ ኮሚቴው አይቶ መርምሮ ብናይና የውሳኔ ሀሳብ ቢቀርብና ብናጸድቅና እንጂ የሚሻለው ዛሬ መጽደቅ አለበት የሚል እምነት የለኝም። ዲቴል ምርመራ ስላልተደረገበት ይሄ ክፍተት እንዴት ተፈጠረ ነው የሚሰማኝና ምናልባት አሁንም ቀጥታ ከምናጸድቀው ይልቅ የመጡት ተጨማሪ ማንዴቶችን ለመስጠት ስለሆነ ለተለያዩ ሴክተሮች ያለው ስራ እየሰሩ ቢቆዩና ቀጣይ መታየት ያለባቸው ነገሮች አብረው የሚታዩበት ሁኔታ ቢኖር የሆኑ ተቋማትን በመናይበት ጊዜ የብሔራዊ ደህንነት አገልግሎትን ለአንድ ሚኒስቴር የሰጠበት አግባብ አለ። የኢንፎርሜሽን ሴኩሪቲን ለአንድ ሚኒስቴር የሰጠበት ሁኔታ ነው ያለው። የብሔራዊ አደጋ ስጋት መከላከልም ለአንድ ሚኒስቴር የተሰጠበት ሁኔታ ነው ያለው። እነዚህ የዜጎች ደህንነት ጋር ከሀገር መረጃ ጋር የሚያያዙ ጉዳዮች ለጠቅላይ ሚኒስትሩ ተጠሪ መሆን ሲገባቸው ለአንድ ሚኒስቴር የተሰጡበት ሁኔታ እንዳለ አይተን ያለፍንበት ነው። ስለዚህ አሁን መሻሻል አለበት ብሎ ከመጣ በችኮላ አሁን አጽድቀን እንለፍ የሚለውን ሀሳብ ብናየውና ለቋሚ ኮሚቴ ተመርቶ በዝርዝር ታይቶ ተጨማሪ ነገሮች ጠርተው ቢጸድቅ ተገቢ ይሆናል የሚል ሀሳብ ለማንሳት ነው። ይህን ተከትሎ ምክር ቤቱ ቀጥታ አዋጁን ሳያጸድቀው በምክር ቤቱ አባላት አብላጫ ድምፅ ረቂቅ አዋጁ ለሕግ፣ ፍትህ፣ ዲሞክራሲያዊ ጉዳዮች ቋሚ ኮሚቴ እንዲመራ ወስኗል። የአስፈጻሚ አካላትን ስልጣንና ተግባር ለመወሰን የወጣው ረቂቅ አዋጅ ቁጥር 4 ለማሻሻል የወጣው ረቂቅ አዋጅ ቁጥር 4 2011 ሆኖ ለሕግ፣ ፍትህና ዲሞክራሲያዊ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል። ምክር ቤቱ ከዚህ በተጨማሪ የእርቅ ሰላም ኮሚሽን፣ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ለማቋቋም በቀረበው ረቂቅ አዋጅ ላይ ተወያይቶ ለሚመለከተው ቋሚ ኮሚቴ መርቷል። የአሶሳ ዩኒቨርሲቲ የመማር ማስተማር ሂደቱን ለማስቀጠል ጥረት እያደረገ መሆኑን አስታወቀ። የዩኒቨርሲቲ ተማሪዎች በበኩላቸው የመማር ማስተማር ሂደቱ ከመጀመሩ በፊት ችግሮች በአግባቡ መጥራት ይኖርባቸዋል ብለዋል። ሪፖርተራችን ያለለት ወንድዬ ተጨማሪ ዝርዝር አለው። የመማር ማስተማር ሂደቱ ከተቋረጠ ከሳምንት በላይ ሆኖታል። የዩኒቨርሲቲውን ሰላም ወደ ነበረበት ለመመለስ በርካታ ጥረቶች እየተደረጉ ይገኛሉ። የዩኒቨርሲቲው ተወካይ ፕሬዝዳንት ዶክተር ሃይማኖት ዲሳሳ የዩኒቨርሲቲውን ሰላም ለመመለስ በርካታ ስራዎች በመሰራታቸው የመማር ማስተማር ሂደቱን የምናስቀጥልበት ቁመና ላይ በመገኘታችን የፊታችን ሰኞ ህዳር 24 2011 ዓ.ም መደበኛ ትምህርት እንደሚጀመር ተናግረዋል። ማንኛውም ተማሪ ያው ትምህርት ሰላማዊ በሆነ መንገድ መማር ይፈልጋል። አንዳንዶቹ የተደናገጡ ሄደው የተወሰነ ጊዜም ተዘግተው ረፍት አድርገን እንምጣ የሚሉም አሉ። ዞሮ ዞሮ ያ አይደለም አሁን ገዢ የሚሆነው። ትልቁ ነገር ያው የትምህርት ካላንደር ይታወቃል። እነሱን ጊዜያቸውን ያውቃሉ። በአግባቡ ጊዜ መጠቀም ያስፈልጋል። ህዳር 24 2011 ትምህርት መማር ማስተማር ትምህርት ወደ ትምህርት እንገባለን። ዶክተር ሃይማኖት ይህንን ይበሉ እንጂ ዩኒቨርሲቲው ቅድሚያ ሰጥቶ ማሟላት ያለበትን ስራ አልሰራም ሲሉ ተማሪዎቹ ይናገራሉ። ሰኞ ክላስ ምናምን ይጀምራል ግቡ ይባላል። ግን አሁን ተማሪው ውጭ ላይ ነው በየቤተክርስቲያኑ በየመስጊዱ ምናምን ነው ያደረ ያለ። እንዳንገባ ያደረገን ነገር ካፌ ያለ ተጀምሯል ምናምን ይባላል። ግን ካፌ ብቻ መሰረታዊ ነገር ሊሆን አይችልም። ዶርም እንደተሰባበረ ነው። አሁን እንግባ ምንል ዶርምና ሎከር የለንም። በብዛት ተዘርፏል። ተማሪ ዶርሞች ተበታትነዋል። ሎከሮች እንዳልሆኑ ሆነዋል። ተመልሰ ገብተ እማራለሁ ብለ መሰረትን ጥለ የምትቀመጥበት ነገር የለም። ተማሪዎቹ አሁንም ስጋት ሆነውብናል ያሏቸውን ጥያቄዎችም አንስተዋል። ይሄ መታወቂያ ማንም ሰው እንደፈለገው ሰርቶት ሊመጣ ይችላል። ይሄ ማለት ደግሞ ማንም የፈለገው ሌላ ኃይል እኛን ገብቶ ሊያበጣብጠን ሊለየን የፈለገውን ስራ ሰርቶ ሊወጣ ይችላል። ሌላው ደግሞ ምንድነው ሬጂስትራል ምንም አይነት የራሱን ክትትል አያደርግም። አሁንም ጊዜያዊ መታወቂያ እንሰጣለን። የሚገቡ ተማሪዎች በጊዜያዊ መታወቂያ ነው የሚገቡት። ከዛ በኋላ ቋሚ መታወቂያ እንሰራላቸዋለን ማለት ነው። ስለዚህ ፎርጂድ መታወቂያ አለ ሌላም አለ የሚሉ ነገሮችን ይሄ ያስቀራል ማለት ነው። በዩኒቨርሲቲው አለመረጋጋት እንዲፈጠር የሚሰሩ አካላት እንዳሉ የገለጹት ተማሪዎቹም መንግስት ተጠያቂነትን ማስፈን አለበት ብለዋል። እንዳይበርድ የፈለገ ውስጥ ላይ ትልቅ ሰው አለ ጸቡ እንዳይበርድ ማለት ነው እንጂ በአንድ በግሩፕ ሲጀመር ከፍለው መለያየት ምን ይባላል? ይሮጂ አልቀባ ሲርኒ ኩኒታ የቶጀች ዲቁም ሲኩኒ አካ አስከሰት ብጥብጡ ሲጀመር የተከታተለን የለም። ስለዚህ የትምህርት ቦታ ነው ወይስ የግጭት ቦታ?
ዩኒቨርሲቲዎች በርካታ የተማሩ ዜጎች የሚወጡባቸው ናቸው። አሁን እየተደረገ ያለው ግን ይህን ያሳይምና የዩኒቨርሲቲ አመራሮችም ሆነ መንግስት ለምን እስካሁን መፍትሄ እንዳልሰጡ ሊጠየቁ ይገባቸዋል። ተማሪዎችን ለማረጋጋት አማራጭ መፍትሄዎችን እየተጠቀሙ እንደሚገኙ ዶክተር ሃይማኖት ተናግረዋል። አሁንም ቢሆን ሌላ ኢሜጅ እንዲያገኝ ወይም ደግሞ ሌላ ሽፋን እንዲያገኝ የሚፈልጉ አካላት ካሉ ከስራቸው እንዲቆጠቡ ነው ያው የራሴ መልእክት ማለት ነው። ዞሮ ዞሮ የኛ ስራ አሁን በዚህ ሰዓት ተማሪውን የማረጋጋት ነው። የትኛውንም አማራጭ ነው እየተጠቀምን ያለው ተማሪው እንዲረጋጋ ማለት ነው። ግቢውን ለቀው የወጡ ተማሪዎች ተመልሰው ትምህርታቸውን መከታተል የሚችሉበት መግባባት ላይ ለመድረስ እየተሰራ ነው። ለኢቲቪ ዜና ያለለቶ እንዲየነኝ ቤኒሻንጉል ጉሙዝ አሶሳም። ከዓመታት በፊት ተከስቶ የነበረው የባህር ዛፍ በሽታ ተክሎችን ከመጉዳቱ በተጨማሪ በሰው በእንስሳትና በሰብሎች ላይ ተጽዕኖ እያሳደረ መሆኑን በደቡብ ምዕራብ ሸዋ ዞን ኢሉ ወረዳ አርሶ አደሮች ተናገሩ። የዞኑ እርሻና ተፈጥሮ ሀብት ጽሕፈት ቤት በበኩሉ ችግሩ ከአቅሙ በላይ እንደሆነ ያስታወቀው። ለዝርዝሩ መለሳምዴ። በደቡብ ምዕራብ ሸዋ ዞን የምትገኘዋ የኢሉ ወረዳ በሰፊው ቆላማ የአየር ጸባይ ይስተዋልባታል። ቀይ ባህር ዛፍ ደግሞ ቆላማ በሆነ የአየር ጸባይ በሚያመዝንባቸው አካባቢዎች ላይ በሰፊው ይለማል። በኢሉ ወረዳ ያገኘናቸው አርሶ አደሮች ግን ከቅርብ ጊዜ ወዲህ በቀይ ባህር ዛፍ ላይ እየተከሰተ የመጣው ተባይ መሰል በሽታ ተክሉን እያደረቀው ይገኛል። ይህ በስፋት እየተስፋፋ ያለው በሽታ በተክላቸው ላይ እያደረሰ ያለው ጉዳት እያሳሰባቸው መሆኑን ነው የሚገልጹት። መጀመሪያ ነጭ ነገር ሆኖ ነው ቅጠሉ ላይ የሚሰፍረው። ያን ነጩን ፈንከት ከላውስ እንትን አንስተ ስናይ ቀይ ትሎች ከውስጡ ይገኛል። በዚህ አይነት መጀመሪያ ይጀምርና ወደ ሁለተኛ ደረጃ ደግሞ እንደማቁመጥወጥ ያረጋቸዋል እና ደቃቅ ሆኖ እንትን ይላል። በሶስተኛ ደረጃ ቅጠሎቹን እያደረቀ ይሄድና በዘንድሮ አመታውን እንጨቱላ ጥቁር ሆኖ ይታያል። ሲቆረጥ የተቆረጠው ዝም ብሎ ይበቅላል። ትንሽ ከቆየ ደግሞ ቅጠሉ ወዳው ይይዘዋል። በሽታው የማያዝ ደና ሆኖ ይበቅልና ከበቀለ በኋላ እያያዘ እድገቶችን እያቆመ ነው ያለው። ይህ በዞኑ በተለያዩ አካባቢዎች የተከሰተው የቀይ ባህር ዛፍ በሽታ ተክሉን ከማጥፋት በዘለለም ለሰው ለእንስሳትና ለሰብሎቻቸው ስጋት እስከ መሆንም ደርሷል ይላሉ አርሶ አደሮቹ። ዳኢምትሞ ወወንስ እንደንዳመኔ ህፃናት በእጃቸው ሲነኩት ወዲያውኑ ያሳክካቸውና ያቆስላቸዋል። ከዚያን ይታመማሉ። ትሉ ከባህር ዛፍ ላይ በንፋስ ወድቆ ሳር ላይ ሲያርፍ ደግሞ ከብቶች ይመገቡታል። በተደጋጋሚም ይታመማሉ። በሌላ በኩል ደግሞ በአሁኑ ጊዜ ትሉ ከባህር ዛፍ ወደ አገዳ እህሎች እየተዛመተ ነው። እህሉን ማጥቃት ከጀመረ ደግሞ የባሰ ችግር ነው የሚገጥመን። ምንም መፍትሄ አላገኘንም። ወደዚህ ይቀየራል። ደግሞ ይሄኛው ነጭ ነው መጀመሪያ ነጭ የነበረው ወደዚህ ይቀየራል። ከሁለት ዓመታት በፊት በሽታው በተክሉ ላይ ተከስቶ በነበረበት ወቅት ባለሙያዎች ጥናት አድርገው በሽታው በተክሉ ላይ ጉዳት እንደማያስከትል ገልጸው ነበር የሚሉት የደቡብ ምዕራብ ሸዋ ዞን የእርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊው አቶ ታዬ ጉዲሳ ችግሩ ግን እንደተባለው ሳይሆን ተጽዕኖ እየፈጠረ ይገኛል ብለዋል። እኛ ለወደፊት ለበላይ አካል አቅርበን ምናልባት ምላሽ ካልሰጡበት በዞናችን ደረጃ ይሄ ነገር ማድረግ ምንም ነገር እንደማይቻል ያው ያየነን ጉዳይ ነው። ስፔሻሊ ከዩኒቨርሲቲ የሚሳተፉ እና ከተለያዩ ሪሰርቾች የሚሳተፉ ባለድርሻዎች ነበሩ። ለነሱ ማንስተን ይሄንን ነገር ምላሽ ማግኘት ስላልቻል ምናልባት ለወደፊት ከመንግስት ጋር በመሆን ምላሽ የሚሰጥበትን ጉዳይ እኛ ምን ጠይቃለን። ከሁለት ዓመታት በፊት በዞኑ በተወሰኑ አካባቢዎች ላይ ተከስቶ የነበረው የቀይ ባህር ዛፍ በሽታ አሁን በተለያዩ የዞኑ አካባቢዎች ላይ በፍጥነት እየተዛመተ ነው ተብሏል። የውጭ ጉዳይ ሚኒስቴር በ59 ሚስዮኖችና በዋናው መስሪያ ቤት የሰራተኛ ድልድል ሊያደርግ ነው። ይህ ማሻሻያ እንግዲህ ተግባራዊ ለማድረግ የቅድመ ዝግጅት ስራ መጠናቀቁንም ሚኒስቴሩ አስታውቋል። በተለይ ይህ ማሻሻያ የውጭ ጉዳይ ሚኒስቴር እያደረገ ያለው የሪፎርምና የአደረጃጀትና የሰው ሀብት ድልድላ አንዱ ምዕራፍ ነው። ማሻሻያው ራሱ ተቋሙን ወደ ወሳኝ ደረጃ ያሸጋግረዋል ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አቤል ሙሉጌታ እዚህ አጠገብ ይገኛል። እንደምን ዋልክ አቤል? እኔ ሰላሙ ያለው መሰለ። እንዴት ነው ይሄ የማሻሻያው ወይም ይሄ ሪፎርሙ አደረጃጀት ከድሮው የሚለየው ገጽታ ምንድነው? የድሮውና አሁን ያነጻጸርክና አሁን ያለበትን ሁኔታ በተናገረኝ።
እንግዲህ የውጭ ጉዳይ ሚኒስቴር አደረኩት ባለው የስራ ድልድል መሰረት ማለት ነው ከዚህ በፊት የነበረውን አሰራር በተሻለ መልኩ አሁን ላይ ተግባራዊ ለማድረግ ያስችለኛል፣ ተቋሙንም የበለጠ ጠንካራ አድርጎ ውጤታማ ስራዎችን ለመስራት ያስችላል ሲል ነው እንግዲህ የተናገረው። በዋናነት እንግዲህ ከዚህ በፊት በተለያዩ ቆንጽላ ጽሕፈት ቤቶች እንዲሁም ኤምባሲዎች ሲሰሩ የነበሩ ዲፕሎማቶችና አምባሳደሮች በአሁኑ ማሻሻያ ከአንዱ ቦታ ከነበሩበት ወደ ሌላ ቦታም በመዛወር በተለይ የሚያስፈልጋቸውን አቅምና ክህሎት በሚመጥን መልኩ እዛ ቦታ ላይ ሊሰሩ የሚችሉ የዲፕሎማሲ ስራዎችን ትኩረት አድርጎ እንደተደላደሉና በተለይም ደግሞ ይህ የድልድል ስራ በዋናው መስሪያ ቤትም ጭምር የነበሩ ሰራተኞችንም ያካተተ መሆኑንም እንደዚሁ ተመላክቷል። ከዚህም በተጨማሪ እንግዲህ በዋናነት ትኩረት አድርገው ሊሰሩባቸው የሚገቡ ጉዳዮች አሉ። በተለይ ሀገሪቷ አሁን ላይ እያደረገችው ያለው ኢኮኖሚ እንቅስቃሴ ሊያጠናክርና ሊረዳ በሚያግዝ መልኩ የውጭ ጉዳይ ሚኒስቴር መስሪያ ቤት በውጭ ሀገራት የሚኖሩ ዜጎችን ባሳተፈ መልኩ ተግባራዊ በማድረግ ለሀገሪቱ ኢኮኖሚያዊ እንቅስቃሴ የተሻለ ለውጥ ለማምጣት እድሉን የሚፈጥርበት ነው ተብሏል። በዋናነት እንግዲህ ከዚህ ድልድል በተጨማሪ በሚኒስቴር መስሪያ ቤት ውስጥ የሚደረጉ ይሄኛው ተግባራዊ የተደረገ ነው። ያሁኑ ከሳምንት ጀምሮ ተግባራዊ ሆኗል። በአጠቃላይ በ59 ሚስዮኖች ማለት ነው ወደ 412 የሚጠጉ ዲፕሎማቶችና ቆንጽላ ጀነራሎች ይገኛሉ። እነዚህ አሁን ላይ ወደ 200 ወይም ደግሞ ግማሽ የሚሆኑት ከነበሩበት ቦታ ተነስተው ሌላ ቦታዎች ላይ እንዲዘዋወሩ ተደርጓል ተብሏል። ይህ ማሻሻያ እንዳልኩት በዋናው መስሪያ ቤትም ተግባራዊ ሆኗል። ከዚህም በተጨማሪ እንግዲህ የውጭ ጉዳይ ሚኒስቴር ያሳወቀው ምንድነው በቀጣይ ደግሞ የአምባሳደሮች ሹመትም እንደሚኖር ተመላክቷል። በተለይ ከዚህ ቀደም የነበረው የአምባሳደሮች ሹመት ብዙ ጊዜ የተለያዩ ቅሬታዎች ይነሱበት የነበረ በተለይ ማህበረሰቡ እዚህ በነበራቸው አገልግሎት ስኬታማ አልሆኑም ብሎ የሚያስባቸውን ወይም ደግሞ ከሚኒስትርነት ሲነሱ ወደ አምባሳደር ብዙ ጊዜ እንደውም የሚባለው ምንድነው የማሻሻያ ወይም መደበቂያ ተደርጎ ይወሰድ ነበር። አሁን ላይ ግን የሚሆነው የአምባሳደሮች ሹመት መሰረት የሚያደርገው አቅምና እውቀት እንዲሁም የዲፕሎማሲያዊ ክህሎትን መሰረት አድርጎ የሚዋቀር እንደሆነ እንደከዚህ በፊቱ እንደዚህ አይነት ቅሬታዎች የሚነሱበት እንዳይሆን ታስቦ የተሰራ መሆኑንም ነግረውናል። እንግዲህ ከዚህ በፊት የሚመረጡ ሰዎችስ ከየት ነው የሚመጡት የሚለውም ነገር ይነሳ ነበር። የአሁኑ መስፈርት ግን የሚሆነው እንዳልኩት እውቀትና ክህሎት ነው። ከየትኛውም ቦታ ሊሆን ይችላል፣ ከታዋቂ ሰዎች ሊሆን ይችላል፣ ከምሁራን ጭምር ሊያካትት ይችላል። ከዚህ በፊት እንደሚጠበቀው አይደለምና ይህ ተግባራዊ ይደረጋል ተብሏል። ምናልባት አሁን የተደረገ ያለው የስራ ማሻሻያ በተለይ ከዚህ በፊት የነበረውን አሰራር ሌላው ለየት የሚያደርገው አንድ ዲፕሎማት ወይም አምባሳደር የሆነ ቦታ አገልግሎት ሲመጣ የት እንደሚሄድ አያውቀውም ነበር ነው። ለምሳሌ አሜሪካ ሲያገለግል የነበረ አምባሳደር በቀጣይ የት እንደሚያርፍ አያውቅም። ስለዚህ ያሁኑ የአሰራር ሂደት ግን በቀጣይ የት ቦታ ሊሰራ እንደሚችል እንግዲህ ቀድሞም ለማቀድ እድልን የሚፈጥር ነው ተብሏል። በተለይ የዲፕሎማሲ ስራ ደግሞ አሁን ላይ የደላላነት ስራ ነውና ለሀገር ኢኮኖሚን ለማሳደግ ለምሳሌ በሚሰሩበት ቦታዎች ላይ በ59 ሚስዮኖች የአሰራራቸው ተለይቷል። ምን ላይ ሊያተኩሩ እንደሚችሉ አንዳንዶቹ ላይ ኢኮኖሚ ላይ የሚያተኩሩ አሉ። በኢኮኖሚ ስራዎች ኢንቨስተሮችን ወደ ሀገር ውስጥ በማምጣት ለወጣቱ የስራ እድል ለመፍጠር የሚያበረታቱ ስራዎችን ይሰራሉ። ከዚህም በተጨማሪ ደግሞ መልካም ጉርብትና ላይ በተለይ ከጎረቤት ሀገራት ጋር ያለውን ግንኙነት የበለጠ ለማጠናከር ትኩረት እንደሚሰጠውም ተነግሯል። በተለይ ጎረቤት ሀገራት ላይ ልምድ ያላቸውን ክህሎት ያላቸውን የተሻለ ስራ ሊሰሩ የሚችሉ አምባሳደሮችን ተቀዳሚ የሚያደርግ ይሆናል ማለት ነው ያሁኑ የሹመት ሁኔታ ማለት ነው። ከዚህም በተጨማሪ የዲፕሎማሲን ስራ ለማጠንከር ለዜጎች ትኩረት በመስጠት በውጭ ሀገራት የሚኖሩ ኢትዮጵያን ዲያስፖራዎች በተለይ የሚሰሩትን ስራ የበለጠ የተጠናከረ እንዲሆን ለማድረግ እድሉን ይፈጥራል ተብሏልና በተለይ የዜጎችን ተሳትፎ ለሀገር መልካም ገጽታ ለመገንባት ዜጎችን ያሳተፈ መሆን ስለሚኖርበት እዚህ ላይ ትኩረት ተደርጎ ይሰራል ተብሏል። አቤል አንድ ጥያቄ ላንሳ እንደው ባጭሩ ትመልስልኝ። በተለይ በተለያዩ ሀገራት እስር ቤቶች ያሉ የሀገራችን ዜጎች አሉና የውጭ ጉዳይ ሚኒስቴርም አንዳንድ እንቅስቃሴዎች እየተደረጉ እንደሆነ ይሰማል። በዚህ ላይ ያለውን ነገር አለ ውጭ ጉዳይ ሚኒስቴር? በትክክል ነው መልሰ እንግዲህ
ከዚህ ቀደም በሌሎች ሀገራት ውስጥ የሚኖሩ በእስር ቤት ውስጥ የሚኖሩ ኢትዮጵያውያን አሉ። ለምሳሌ የሩቅ ምስራቅ አካባቢ ያሉ ሀገራትን ማንሳት ይችላል። በአፍሪካም ጭምር ከዚህ በፊትም ሲሰሩ የነበሩ ስራዎች አሉ። በዲፕሎማሲ ጥረት ተደርጎ ወደ ሀገር ውስጥ የመጡ ዜጎች አሉና አሁን ደግሞ ወደ 2000 የሚሆኑ ዜጎችን በዚሁ በዲፕሎማሲያዊ ስራ ወደ ሀገር ውስጥ ለማስመጣት ጥረት እየተደረገ እንደዚሁ መሆኑ ተነግሯል። በቅርቡም ከየመን ወደ 205 የሚሆኑ ኢትዮጵያውያን ወደ ሀገር ውስጥ እንዲመጡ መደረጉንም እንደዚሁ ሰምተናል። ይህ ስራ ተጠናክሮ የሚቀጥል መሆኑን እንግዲህ የውጭ ጉዳይ ሚኒስቴር በዛሬው መግለጫው አመላክቷል። ጥሩ አቤል፣ እንግዲህ እናመሰግናለን ለሰጠው መረጃ። እኔም አመሰግናለሁ። በ1971 ዓመተ ምህረት ተመርቶ አገልግሎት መስጠት የጀመረ የእንጨት ኤሌክትሪክ ምሰሶ ነው። እነዚህ የኤሌክትሪክ ምሰሶዎች ማስወገድ እስካልተቻለ ድረስ የኃይል ማቆራረጡን ማስወገድ አይቻልም። አሁን የሚፈልገውን የኃይል ፍላጎት መመገብ የሚያስችል የኔትወርክ አቅም እየፈጠረን ያለ ነው። የፋይናንሻል እጥረት ከመኖሩ የተነሳ ለህዝባችን የሚፈልገውንም ያክል ጥራት ያለው አገልግሎት ማቅረብ አልቻለም። አበዳሪዎች እንኳን ያንን ሰነድ አይቶ የኛን ፋይናንሻል ስቴትመንት አይቶ ገንዘብ ሊያበድሩ የሚችሉበት ሁኔታ ላይ አይደለም። በዚህ ሁኔታ ከቀጠለ የኃይል መቆራረጡም ቢሆን የባሰ ነው እየሆነ የሚሄደው። እኔ አይጨመርም የሚል ተቃውሞ የለኝም። ጭማሪው ግን ትንሽ ኤግዛጀሬት የሆነ ጭማሪ ነው። ጥራቱን አሻሽሎ ዋጋ ቢጨመር ችግር የለውም። አገልግሎት እኮ የተሻለ እንዲሆን ሀብት ያስፈልጋል። ታሪፍ በሌለበት ገንዘብ በሌለበት በምን እናሻሽለው? ከዘመኑ ቴክኖሎጂ ጋር መራመድ እጅግ ውድና አቅምን የሚጠይቅ ነው። ይህ የአራት ማዕዘን የዜና ወጃችን ነው። የምስራቅ ጎጃም ዞን ባሶ ሊበን ወረዳ አርሶ አደሮች ወደ ወረዳ የገቡ የምርት ማጨጃ ኮምባይነሮች በቂ አለመሆናቸውን እየተናገሩ ነው። አርሶ አደሮቹ ምርታቸውን ወቅቱን ካልጠበቀ ዝናብ ለመከላከልና ጊዜና ጉልበታቸውን ለዳግም ሰብል ለማዋል በዘመናዊ ሰብል መሰብሰቢያ የኮምባይነር ምርታቸውንም እየሰበሰቡ ይገኛሉ። ባሶ ሊበን ወረዳ የስንዴ አምራቾች 20 ኮምባይነሮችን ቢጠይቅም የቀረበላቸው 8 ብቻ በመሆኑ ለአርሶ አደሩ ለማዳረስ መቸገሩን የወረዳው ምርት ጽሕፈት ቤት አስታውቋል። በዚህ ጉዳይ ላይ ራሄል ፍሬ ያጠናቀረችው ዘገባ አለ። ችግር እንዲህ ያለ መጣለን ስኳቸሪቱ ይነበረ ባሁን ማታ እንግዲህ ትምርትሽ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ ነዋሪ የሆኑት ወይዘሮ ፈንታይ ጫኔ ሰብላቸውን ለመሰብሰብ በባህላዊ መንገድ ይወስድ የነበረው ጊዜና ልጆቻቸው ትምህርት ቤት ቀርተው መላ ቤተሰቡ ያሳልፍ የነበረውን የሥራ ጫና ዛሬ ላይ በዘመናዊ የምርት ማጨጃና መሰብሰቢያ ማሽን ተጠቅመው ሲያዩት በልጆቻቸው ዘመን ደስተኛ ሆነዋል። ባጨዲያ ሰዓት ትምህርት የማይሄዱ አራሶች አራስ ብንሆንም አራሱን ይዘን መስተን እኮ ዘመማኑ ስራ አስተኝተን ያንዴም ልጅ እናጭሪያለን እናጭርና ሲያለቅስ አደ እናጠባለን። ያ ሁሉ ያው ዲማ ምሳ የለ የቀን ሰራተኛ ምሳ የለ ያው ዲማ ምሳ የለ ዝም ብለን አምርተን ጥልቅ ምርታቸውን ወቅቱን ካልጠበቀ ዝናብ ከማትረፍ ባለፈ ጊዜና ጉልበታቸውን ለዳግም ሰብል ለማዋል በኮምባይነር እየሰበሰቡ ያሉ አርሶ አደሮች እንደሚሉት ከመዝሪያ ማሽን ጀምሮ ግብርናቸውን በሜካናይዜሽን ለመጠቀም እየጠየቁ ቢሆንም ከማጨጃ ኮምባይነር ውጪ ዘመናዊ እርሻ መሳሪያዎች እንደማይቀርቡላቸው ይናገራሉ። ኮምባይነሩም ቢሆን ለሁሉም የደረሰ አለመሆኑን በመጠቆም ጨዳ ስናጭድ በጣም ስቃይ ያለው እንደገና ደግሞ ዘመማኑ አሰራው ስንል በጣም ስቃይ ያለው ክምር ስንል ያጨዳ መሳ የቀን ሰራተኛ ስንለው በጣም ከባድ ነው እና ግን የዘንድሮ ይሄ ኮምባይነሩ መምጣቱ በጣም የተለየ ውጤት እያሳየን ነው። እንደገና ደግሞ ምርቱም የተጣራ ነው ማለት ነው። የባሶ ሊበን ወረዳ ግብርና ጽሕፈት ቤት ኃላፊ የሆኑት አቶ አብርሃም ምረት ትርፍ አምራች በሆነው ወረዳቸው ግብርናን ለማዘመን
የአርሶ አደሩን ሜካናይዜሽን የመጠቀም ፍላጎት ለማሟላት እየሰሩ መሆኑን ገልጸው ወቅቱን ያልጠበቀ ዝናብ የሚያደርሰውን ጉዳት ለመከላከል 8 ኮምባይነሮች ቢገቡም በቂ እንዳልሆነ ይናገራሉ። በዚህ ዓመት ወደ 20 ኮምባይነሮች እንዲገቡልን ነው ጥያቄ ያቀረብነው። እስካሁን ባለው ሁኔታ ወደ 8 የሚሆኑ ኮምባይነሮች ገብተዋል ወረዳችን ላይ። ተጨማሪ እንግዲህ ዞኑንም እየጠየቅን ነው። የበለጠ ይገባልናል ብለን እናስባለን። እስካሁን መፍትሄ አልተሰጠም እንጂ ግፊቱ ከመዝሪያ ማሽንም ጋር ተያይዞ ግፊት አለ። አሁን ጤፍ እኛ ጋር እንደ ስንዴ ፖቴንሻል ሁሉ ጤፍም አለን። ጤፍን የጤፍ መዝሪያ ማሽን ቢገኝ የበለጠ ውጤታማ ማድረግ እንችላለን። በክልሉ በርካታ አካባቢዎች እየዘነበ ያለው ወቅቱን ያልጠበቀ ዝናብ የምርት ብክነት እንዳያስከትል ኮምባይነር ባልደረሰባቸው ቦታዎች ሁሉ ትምህርት ቤቶች፣ የመከላከያ ሰራዊት አባላትና የመንግስት ሰራተኞች አርሶ አደሩን በምርት መሰብሰብ ስራ እንዲያግዙ በክልሉ ግብርና ቢሮ ጥሪ መደረጉ ይታወሳል። ከተለያዩ ዩኒቨርሲቲዎች የተውጣጡ እጩ ሰልጣኝ መምህራን የመምህራን የሙያ ስልጠናን ለመውሰድ ዩኒቨርሲቲ በሚቆዩበት ጊዜ ከዚህ በፊት ይከፈል የነበረው የኪስ ገንዘብ አሁን ላይ በመቋረጡ ለችግር ተዳርገናል አሉ። የትምህርት ሚኒስቴር በበኩሉ እጩ መምህራን በትምህርት ላይ በሚቆዩበት ጊዜ ክፍያና ጥቅማጥቅም እንደማይኖር ትምህርት ከመጀመራቸው በፊት ለየመጡበት ክልል አስቀድሜ ያሳውቃለሁ ብለዋል። ሰናይት ንጉሴ ተጨማሪ ዘገባ አላት በዚህ ጉዳይ ላይ። በኢትዮጵያ ከ2 ዓመት በፊት ሀገሪቱ የገጠማትን የሁለተኛ ደረጃ የመምህራን እጥረት ከግምት ውስጥ በማስገባት በተለያዩ የሙያ መስኮች የተመረቁ ተማሪዎች የመምህርነት የሙያ ስልጠና በመስጠት ወደ መስኩ እንዲቀላቀሉ ተደርጓል። ተማሪዎቹም በትምህርት በሚያሳልፉበት ጊዜ የኪስ ገንዘብ እየተከፈላቸው ሲሰለጥኑ ቆይተዋል። ይሁን እንጂ በያዝነው ዓመት አሰራሩ መቀየሩን ተከትሎ ተማሪዎች ቅሬታ አሰምተዋል። ራሳችሁን ችላችሁ ተማሩ፣ መንግስት የአልጋ የምግብ ብቻ ነው የሚችለው። እነዛ ነው የሚሉት። ከገባን ጀምሮ እስካሁን እኮ መምህር ተመድቦልናል። ከቀረ በጀት መቅረት ያለበት አጠቃላይ ትምህርቱ ወደ ሰመር ተቀይሮ አጠቃላይ ነው እንጂ መቅረት ያለበት የኪስ ገንዘቡ ብቻ ነው ወይ ይቀር። እጩ መምህራኑ ወደ ዩኒቨርሲቲዎች ከመግባታችን በፊት ምንም አይነት ክፍያ ያለ መኖሩን ከተላክንበት ክልል መረጃ ካለማግኘታችንም በላይ ቅሬታችን ሰሚያተናል፣ ጥያቄ በማንሳታችንም ለተለያዩ ችግሮች ተዳርገናል ብለዋል። እነሱ እንደሚሉን ክልል ደውለናል አሉ። ክልል ደውለን ብር እንደሌለው ፈንዱ እንደተቋረጠ አምነው ነው የመጡት ነው ያለው። እንግዲህ እኛ የምናውቀው ነገር የለም። ግቢ ላይ ብዙ ጫናዎች እየተደረሰብን ያለ ነው። አይዳችን እየተቀማ ነው። ተማሪዎቻችን እየተባረሩ ነው። የትምህርት ሚኒስቴር በበኩሉ ለዚህ ስልጠና ይሰጥ የነበረው በጀት መቋረጡን ጠቅሶ ተማሪዎች ወደ ፌዴራል ከመጡ በኋላ ይህንን ጥያቄ ማቅረባቸው አግባብነት የለውም ብሏል። መምህራን እጥረትን ለመቅረፍ በነበረው የስልጠና ገንዘብ በሚተራርፈው መሰረት አድርገን ኢንከሬጅ የማድረግ ስራዎች ተሰርተዋል። እሱም ስራ ትክክል ነው እያልኩ አይደለም። በመመሪያ ላይ እየተደገፈ አይደለም። ስልጠናው ሲሰጥ የነበረው አጠቃላይ በወርልድ ባንክ ጂኪፕ የምንለው ፕሮጀክት አለ። በዚህ ፕሮጀክት ላይ በተገኘው ብር የተወሰነውን ለመኝታቸው የተወሰነውን ለምግባቸው ከፍለው እንዲሁም ከሚያገኙት ገቢ የስራ ግብር ተቆርጦባቸው እንዲያገኙ ተደርጎ ነበር። ይሄን ግን ማስቀጠል አልቻልንም በዘንድሮ ዓመት። ምክንያቱም ይሄንን ገንዘብ የሚሸፍነው አካል ከሲስተም ውስጥ ወጥቷል። ይሄን በጀት አሁን መክፈል ስለማንችል አስቀድመን በማወቅ በ2010 በነሐሴ 4 ላይ ደብዳቤውን አወርደን ጥያቄው በክልል ደረጃ መፈታት የሚገባው እንደሆነ አስባለሁ። ኮሙኒኬት ተደርገው እስከመጡ ድረስ ጥያቄው አግባብነት የለውም። ኢቲቪ ዜና የእጩ መምህራኑን ቅሬታ ተከትሎ የሚመለከታቸውን የክልል መንግስታት ትምህርት ቢሮ ኃላፊዎች አናግሯል። ፈተናውን ካለፉ በኋላ ወደ ዩኒቨርሲቲ ሲሄዱ ይሄን ነገር በሚገባው ቆነ ሄዱት እና ሳያውቁ የገቡ ተማሪዎች አይደሉም። አሁን ደርሶ ለምን ይሄን ጥያቄ እንዳነሱ አላውቅም። ያለ በጀት አሁን በዚህ ሰዓት ጥያቄው ከተነሳ ኬት መጥቶ ይከፈላል የሚል ችግር ቢኖርም አሁን እስቲ ከትምህርት ሚኒስቴር ባለሙያዎች ጋር ተነጋግረን ጉዳዩን ለማፍታት እንሞክራለን ማለት ነው። እንግዲህ ትምህርት ሚኒስቴር ያው ዘንድሮ ለሚሰለጥኑ መምህራን የኪስ ገንዘብ እንደማይከፍል በደብዳቤ ገልጾልናል። ትክክል ናቸው ማለት ነው። በእኛም በኩል በግልጽ የተቀመጠው ዘንድሮ የኪስ ገንዘብ አለመኖሩን የሚያሳይ ማስታወቂያው ላይ ማለት ነው። ትምህርት ሚኒስቴር ክፍያውን በተመለከተ የሚለወጥ ነገር ባይኖርም በፈለጉት የስራ መስክ ተወዳድረው መቀጠር እንዲችሉ የሚከለክል አካል አይኖርም ነው ያለው። እያንዳንዱ የመንግስት ገንዘብ የራሱ መመሪያ አለው። መመሪያን አታች አድርገሽ ነው በመመሪያ ነው ልትከፍይ የምትችው። ይሄ በዚህ ደረጃ የተቀመጠለት የኪስ ገንዘብ የሚል መመሪያ የለንም። እንደ ትምህርት ሚኒስቴርም የለም። እንዳሰራርም ገና አልገባንበትም። ስለዚህ ልክ ትምህርቱን ሲጨርሱ ግን
ትክክል ነው። ነሐሴ ሐምሌ 1 ላይ ወደ ሲስተሙ ይገባሉ። ስለዚህ የዚህ የኪስ ገንዘብ ባለሟሟላቱ ደግሞ እነሱ ለቀው ሄደው ሌላ የስራ እድል እንዲያጡ በእኛም በኩል ሰርኩላር አይወርድም። እዛ ውስጥ ገብተን ይሄንን ቅጠር ይሄን አትቅጠር ብለን የምናወርዱ መመሪያ አይኖርም። ክልሎችም እንደዛ አድርገው ከሆነ ትክክል አይደለም። ከትምህርት ሚኒስቴር ባገኘነው መረጃ መሰረት የእጩ መምህራንን ስልጠና ለመውሰድ በየዩኒቨርሲቲዎች ከፍተኛ ውጤት በማስመዝገብ ፈተናውን አልፈው የተመለመሉ ተማሪዎች ቁጥር ከ2700 በላይ መሆኑን ለማወቅ ተችሏል። የኤችአይቪ ኤድስ ስርጭትን ለመከላከልና ለመቆጣጠር የሚደረገው ጥረት ቀንሷል፣ መዘናጋት የለብንም ይለናል ከኤችአይቪ ኤድስ ጋር ለበርካታ ዓመታት የኖረው ግለሰብ። ሙሉ ግርማ ያነጋግሩታል። ቢኒያም ተስፋ ይባላለሁ። ከኤችአይቪ ቫይረስ ጋር ከ20 ዓመት በላይ ኖሬያለሁ። የዛሬ 20 ዓመት በጣም አስፈሪ ምስል በጣም አስደንጋጭ በሆነበት በዛ በጨለማ ጊዜ ነበር ያወቅኩት። በጣም አስቸጋሪ ነበር። ለመቁጠር የሚታክቱ ችግሮችን አሳልፌያለሁ። በኤችአይቪ ከ49 ጊዜ ከተከራዩበት ቤት ተባርሬያለሁ። ከምሰራበት ቦታዎች ላይ ጸጉር የምከረከምበት ቦታ ላይ እንዳልከረከም ብዙ ተከልክዬ ነበርና በጣም በዛም ወቅት በጣም ከባድ ጊዜዎች ነበሩ። እሱም ተቋቁሜ አሁን የሁላ ዓመት ኖሬያለሁ። እንዳወቅኩኝ ወዲያውኑ በቀረችኝ እድሜ ህዝቤን ማስተማር አለብኝ ብዬ ነው የተነሳሁት እና በማስተማር ነው ረጅም ዓመት ያሳለፍኩት። እዛም ያው ተስፋ ማህበር ውስጥ በእኛ ይብቃ ትውልድ ዳን የሚለውን ታሪካዊ ዓላማ ወደ ተግባር ለመለወጥ በተደረገው ጥረት ውስጥ የበኩሌን አስተዋጽኦ አድርጌያለሁ። ግን ደግሞ አሁን ደግሞ ኤችአይቪ ከተስፋፋ ስርጭት መጠኑ ጨመረ ምናምን ሲባል ስሰማ በጣም አዝናለሁ። ባለቤት ያጣ ይመስለኛል ኤችአይቪ በሽታ። ባለቤት የለም። አንድ ከኤችአይቪ ጋር የሚኖሩ ማህበራት በፊት በወጣው መያደግ ተዳክመዋል። ሰብስበናቸው የነበሩት ብዙ አባሎቻችን ተበትነው ወደ ቡና ቤት ገብተዋል። ሆይ ሆይ ተብሎ ልክ እንደ አሁን ዓለም ኤችአይቪ ኤድስ ቀን የተጠበቀ ብቻ መሰራት የለበትም። የሆነ መዘናጋት ተደርጓል። አሁን ግን ኤችአይቪን ማወቅ ጉዳት የለውም። አንድን የጤና ሁኔታ የማወቅ መንገድ ሆኗልና ሰው ራሱን ተመርምሮ ማወቅ አለበት። እኔ ራሴን በማወቄ ተጠቅሜያለሁ። የውጭ ዜና። በኬንያ በአፍሪካ ወጣቶችና በወጣቶች ዘንድ የሚስተዋለው የኤችአይቪ ስርጭት አሳሳቢ መሆኑን የሀገሪቱ መንግስት አስታወቀ። ሁነቱ በተማሪዎች ዘንድ በስፋት የሚስተዋል ሲሆን ሴቶች የችግሩ ሰለባ መሆናቸውን በሀገሪቱ ላይ የሆነ አንድ አዲስ ጥናት አመላክቷል። ሰለሞን ገዳ። በኬንያ በኤችአይቪ ኤድስ አዲስ የሚያዙ ሰዎች ቁጥር እየቀነሰ ሲሆን በፈረንጆቹ 2017 በቫይረሱ አዲስ የተያዙ ሰዎች ቁጥር ከ2000 አንጻር በ32 ከመቶ መቀነሱን የሀገሪቱ መንግስት ይፋ አድርጓል። በ2017 52800 ሰዎች ናቸው በቫይረሱ አዲስ የተያዙት። ውጤቱ የተመዘገበው ደግሞ የሀገሪቱ መንግስት ማህበረሰቡን ማዕከል አድርጎ ባከናወናቸው መጠነ ሰፊ የማንቃት ስራዎች ነው። ከብዙሃን ማህበራት ጋር በመተባበር የተከናወነው ስራ ውጤት አሁን ላይ እንቅፋት ገጥሞታልም ነው የሚባለው። የኬንያ የኤድስ ምላሽ ሪፖርት በግልጽ እንዳመለከተው በሀገሪቱ አዲስ በቫይረሱ የሚያዙ ሰዎች ቁጥር መቀነሱን ነው። ይሁንና እድሜያቸው ከ15 እስከ 25 ዓመት በሆናቸው አፍላና ታዳጊ ወጣቶች በተለይም ሴቶች ዘንድ የሚስተዋለው ሁነት አሳሳቢ መሆኑን ነው። በኬንያ 1/3 የሚሆነው አዲስ በቫይረሱ የሚያዙ ሰዎች ቁጥር የሚይዙትም በዚሁ የእድሜ ክልል ያሉ አፍላ ወጣቶች በተለይም ሴቶች ናቸው። ለዚህ ደግሞ በርካታ ምክንያቶች መኖራቸውን ነው የኬንያ ብሔራዊ የኤድስ መቆጣጠሪያ ምክር ቤት ባለሙያ ጆሹዋ ጌቶን የሚናገሩት። ጾታን ማዕከል ያደረጉ ጥቃቶች አሉ። ይህ ደግሞ የሚፈጸመው በወጣት ሴቶች ላይ ነው። የኢኮኖሚ አቅም አለመዳበርም ሌላኛው ምክንያት ነው። ከከፍተኛ ትምህርት ተመርቀው በተለይም ሴቶች ስራ አለማግኘታቸው ሌላ የህይወት መንገድ እንዲከተሉ ያደርጋቸዋልም ነው የሚባለው። የዩኒቨርሲቲ ተማሪ የሆነችው ብራንዳ ሞቶሂ ሴቶችን ማንቃትና የስራ ዕድል መፍጠር ችግሩን ለመጋፈጥ አቅም እንደሚፈጥር ጠቁማለች። ሴቶች የሚበቁበት መንገድ ቢፈጠር በተለይ ደግሞ እንደተገፉ በሚያስብ ማህበረሰብ ውስጥ ችግሩን ለመቅረፍ ይረዳናል። የወጣቶችን ድህነት ለመቀነስ ደግሞ የስራ ዕድል መፍጠር ይኖርብናል። አሁን ላይ 1.4 ሚሊዮን ኬንያውያን ቫይረሱ በደማቸው የሚገኝ ሲሆን 1 ሚሊዮኑ የጸረ ኤችአይቪ ኤድስ ሕክምናቸውንም ይከታተላሉ። አገልግሎቱን ከማስፋት ጎን ለጎን ታዲያ አሁን ላይ አፍላና ታዳጊ ወጣቶች ላይ ትኩረት አድርጎ እየሰራ መሆኑንም ነው የኬንያ መንግስት የገለጸው ብሏል ሲጂቲኤን በዘገባው።
የአየር ጠባይ ለውጥን ለመከላከል እየተደረጉ ያሉ ዓለም አቀፍ ጥረቶች ውጤት እያመጡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀ። ባለፉት 4 ዓመታት ወደ ከባቢ አየር የሚለቀው የሙቀት አማቂ ጋዝም መጠን መጨመሩን የድርጅቱ ሪፖርት አመላክቷል። ሰይፉ ገብረጻድቅ ያለፉት 5 ዓመታት ከፍተኛ የሙቀት መጠን የተመዘገበባቸው ነበሩ። በየአካባቢው ለሚስተዋሉት ሰደድ እሳት፣ ጎርፍና መሰል የተፈጥሮ አደጋዎች መንስኤው ይኸው ወደ ከባቢ አየር የሚለቀቀው ሙቀት አማቂ ጋዝ ነው። በተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ የሆኑት ሳሪያ ትሪፖቲ ለብክለት መጠኑ መቀነስ ቃል የገቡት ሀገራት ቃላቸውን እንዳላከበሩ ነው የገለጹት። አሳማኝ ማስረጃ አለ። ሀገራት የሚጠበቅባቸውን ኃላፊነት እየተወጡ ስላለመሆኑ የሚያስፈልገን ከዚህ የተሻለ በማድረግ ኃላፊነታችንን መወጣት ነው። ዓለም አቀፉ ማህበረሰብ በአውሮፓውያኑ 2015 የፓሪሱ የአየር ጸባይ ለውጥ ጉባኤ የምድሪቱን የሙቀት መጠን ወደ 2 ዲግሪ ሴልሺየስ ከተቻለም ወደ 1.5 ለማውረድ ተስማምቶ ነበር። ይህ ስራ ላይ እየዋለ ባለመሆኑ አሁን ያለው የሙቀት መጠን በክፍለ ዘመኑ ማብቂያ ወደ 3.2 ዲግሪ ሴልሺየስ እንደሚያድግም የተባበሩት መንግስታት ድርጅት ሪፖርት ያመለክታል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተረስ ደግሞ ዛሬ ዓለማችን በአለመተማመን ስሜት ውስጥ መሆኗን ነው የተናገሩት። ዓለማችን ግልጽ በሆነ አለመተማመን ውስጥ ትገኛለች። ይሄ በመንግስታትና በተቋማት መካከል ያለው የአለመተማመን ውጤት ነው። በሀገራት መካከል እኩልነት እየጨመረ ሲሆን የንግድ አለመግባባቱም እያደገ ይገኛል። ወቅታዊ የጂኦፖለቲካ ውጥረትም በዓለም አቀፍ ኢኮኖሚ ላይ ተጽዕኖ አለው። ችግሮቻችንን ለመቅረፍና ፍትሃዊ ለሆነ ዓለም መፈጠር መፍትሄው በትብብር መስራት ነው። የፓሪሱን ውል የፈረሙት 184 ሀገራት ቢሆኑም ኃላፊነታቸውን እየተወጡ ያሉት ግን 57 ብቻ ናቸው። በአካባቢ ጥበቃ ላይ ሰፊ ኢንቨስትመንት እንዲደረግም ጠይቀዋል። ዋና ጸሐፊው ለግሪን ሃውስ ልቀቱም በዋነኝነት ተጠያቂ ያደረጉት የቡድን 20 ሀገራት ነው። የቡድን 20 ሀገራት ናቸው ከ75 በመቶ በላይ የሚሆነውን ግሪን ሃውስ የሚለቁት። ቡድኑ ችግሩ የሚያመጣውን ጉዳት መቋቋም እንዲቻል መደገፍ ይኖርባቸዋል። ከ2020 ወዲህም በችግሩ ሳቢያ ተጎጂ የሆኑትን ታዳጊ ሀገራት ለመደገፍ ከ100 ቢሊዮን ዶላር በላይ ማሰባሰብ ያስፈልጋል። የዓለም ጤና ድርጅት ሪፖርት እንደሚያመላክተው ደግሞ ከ90 በመቶ በላይ የሚሆነው የከተሞች ነዋሪዎች የሚተነፍሱት አየርም ንጹህ አለመሆኑን ነው። ዘገባው የቲአርቲ ወርልድና የተባበሩት መንግስታት ድርጅት ድረገጽ ነው። የአሜሪካ ውጭ ጉዳይ ሚኒስቴር ለግብፅ $1 ቢሊዮን ዋጋ ያላቸው ወታደራዊ ቁሶች ሽያጭ አጸደቀ። በዚህም 10 ኦፓች የተባሉ ሄሊኮፕተሮች፣ ሚሳኤል መተኮሻ ከመሳሪያዎች ውስጥ ይገኙበታል። ሚኒስቴሩ ጉዳዩን በተመለከተ ባወጣው መግለጫ ሽያጩ ካይሮ በሽብርተኝነት ላይ የከፈተችውን ዘመቻ ለማጠናከርና ውጤታማ ለማድረግ የሚያግዝ መሆኑን አመላክቷል። ግብፅ ካለፈው ዓመት የካቲት ወዲህ በሲና ምድረ በዳ በመሸጉ አሸባሪዎች ላይ መጠነ ሰፊ ወታደራዊ ዘመቻ ከፍታለች። በዘመቻው በመቶዎች የሚቆጠሩ ጽንፈኞች ሲገደሉ በርካቶችም በቁጥጥር ስር ውለዋል። በዚህ ወታደራዊ ዘመቻ ግብፅ ከ30 በላይ ወታደሮች ተገድለውባታል። ዘገባው የሲጂቲኤን ነው። የአውሮፓ ሀገራት የሩሲያና የዩክሬን ችግር ለመፍታት ገለልተኛ አቋም እንዲይዙ ሞስኮ ጠየቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በጉዳዩ ላይ ከአውሮፓ ሀገራት ለመምከር ፓሪስ ገብተዋል። ዳንኤል ብዙአየሁ። የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ ሀገራቸው በከፊል በአስቸኳይ ጊዜ አዋጅ ስር መሆኗን ተከትሎ ሩሲያ ወደ ድንበራችን ተጨማሪ ታንኮችን እያስጠጋች ነው ሲሉ ወቅሰዋል። ስለዚህ ፕሬዝዳንቱ የተቃጣብንን ወረራ ለመመከትና ራሳችንን ለመከላከል ተጨማሪ ዝግጅት ማድረግ አለብን ነው ያሉት። አሁንም በአካባቢው የጦር ኃይላቸውን እንዳሰፈሩ ነው። በድንበራችን ላይ የሰፈረው አሻንጉሊት አይደለም። ሀገራችን ከሩሲያ ጋር በጦርነት ውስጥ ነው ያለችው። የዚህ አስቸኳይ ጊዜ አዋጅ ዓላማ ጠላታችን እኛን ለማጥቃት ከወሰነ ከፍተኛ ዋጋ እንደሚከፍል ለማስጠንቀቅ ነው። የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ ይህንን ይበሉ እንጂ ሩሲያ ተጨማሪ 400 ሚሳኤሎች በክሬሚያ እንዲሰፍር ትዕዛዝ ሰጥታለች። በዚህም ምክንያት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቦነስ አይረስ የቡድን 20 አባል ሀገራት ጉባኤ ለመገናኘት የነበራቸውን ቀጠሮ ሊሰርዙ እንደሚችሉ አስጠንቅቀዋል።
በክሬሚያ በሩሲያ ቁጥጥር ስር ከሚገኙ 24 የዩክሬን ወታደሮች ውስጥ 12ቱ የ2 ወር ቅጣት ተጥሎባቸዋል። ይህ ጉዳይም እያወዛገበ ይገኛል። ዩክሬን ለምርኮኞቹ ዓለም አቀፍ የወንጀለኞች አያያዝ ጥበቃ እንዲደረግላቸው ጠይቃለች። የዩክሬን ፕሬዝዳንት በሩሲያ ተሰንዝሮብናል ያሉትን ወረራ ለመመከት የሰሜን ጦር ቃል ኪዳን ድርጅት ኔቶ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በፓሪስ ባደረጉት ጉብኝት ችግሩን በሰላማዊ መንገድ ለመፍታት የአውሮፓ ሀገራት በትብብር እንዲሰሩ ጠይቀዋል። ዩክሬናውያንና የአውሮፓ ወዳጆቻቸው ይህንን ሁኔታ ማስወገድ ከፈለጉና በአካባቢው ሰላም ለማስፈን ዩክሬን እንደዚህ አይነት ትንኮሳ ማድረግ እንደሌለባት መንገር አለባቸው። የፈረንሳይ አቻቸው ጃን-ይቭስ ሊድሬን በበኩላቸው መፍትሄ ይሆናል ያሉትን ሀሳብ አቅርበዋል። ለሰርጌይ ላቭሮቭ እንደነገርኳቸው ራሽያ የሰጠችው ምላሽ ተገቢ ቢሆንም የዩክሬን እስረኞችና የተያዘችው ጀልባ መለቀቅ አለባቸው። ዩክሬን በበኩሏ በአካባቢው ከጦር ነጻ የሆነ ቀጠና ማወጅ አለባት። የዩክሬን የጸጥታ ኃይል በበኩሉ በክሬሚያ የሩሲያን ኃይል መመከት የሚችል ጦር እያሰፈረ መሆኑን ገልጿል። የጦር ኃይሉ በሩሲያ ጀቶች 2 ሚሳኤሎች ተተኩሰውብኛል በማለትም ክስ ያቀርባል። በሩሲያና በዩክሬን መካከል የወደፊቱ ጊዜ ምን እንደሚመስል እንደማይታወቅ አልጀዚራ ዘግቧል። ወደ ዚምባብዌ እንመለስና የዚምባብዌው ፕሬዝዳንት ኤመርሰን ምናንጋዋ ከጥር ጀምሮ ከደሞዛቸው 5 ከመቶ እንዲቀነስ ወሰኑ። የሀገሪቱ የገንዘብ ሚኒስትር ቲሊ ኮኮቢስ ፕሬዝዳንቱን ጨምሮ በየድርሻው የሚገኙ ከፍተኛ መንግስት ኃላፊዎች፣ የዩኒቨርሲቲዎችና የተለያዩ ተቋማት ኃላፊዎችም ደሞዛቸው በ5 በመቶ ይቀነሳል። ይህ የሚደረገው የሀገሪቱን የኢኮኖሚ ለመታደግና የወገብህን አጥብቅ ወጭ ቅነሳና ቁጠባ ተግባራዊ ለማድረግ ነው። ጥረቱ ዚምባብዌ ያለባትን ከፍተኛ የበጀት ጉድለት ለመሙላት እንደሚረዳ የቻይና ማዕከላዊ ቴሌቪዥን ጣቢያ ሲጂቲኤን ዘግበዋል። ወደ አየር ሁኔታ ዘገባ እንለፍና በከተሞች የሚስተዋለው ከፍተኛና ዝቅተኛ የሙቀት መጠን እንደሚመስል ተካተን እንመለስ። ተመልካቾች ይህ የአራት ማዕዘን የዜና ወጃችን ነው። 7 ሰዓት ላይ ቆይታ በኋላ